ጊዜ ወዲህ እኔ መገናኛ ብዙሃኑን እንደ አድማጭም እንደ ባለሙያም በማይበት ጊዜ ከዋናው ከሚጠበቅበት ስራው ደከም ብሎ የሚታይበትን ነገር እናያለን። ያ ማለት ለህብረተሰብ ጥብቅና ከመቆም ሚናው አንፃር በመናይበት ጊዜ የህብረተሰብ ጥቅሞች ናቸው የሚባሉ ጉዳዮች ብዙዎቹ ከአገልግሎት ጋር የተያዙ ናቸው። ለነኚህ ብዙ ትኩረት መገናኛ ብዙሃኑ ሲሰጡ እየታየ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ የአገሪቱ ክፍል ያደረጉት ጉብኝት ጠባጫሪ ነው ስትል ሶሪያ ወቀሰች። የሶሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ቴል አቪቭ የሶሪያን ሉዓላዊነትና የግዛት አንድነት ጥሳለችም ብለዋል። ኔታንያሁ ጉብኝት የተባበሩት መንግስታት ድርጅት የውሳኔ ሀሳብ የሚጻረርና የተስፋፊነት አዝማሚያ ያሳየ ነው ሲል ሚኒስትር መስሪያ ቤቱ አክሏል። ዩክሬን ባለስልጣናት እንደገለጹት በምዕራብ ዩክሬን በምትገኘው ተርኖፒል ከተማ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት ቢያንስ 25 ሰዎች ሲገደሉ ከነዚህ መካከል 3ቱ ህፃናት ናቸው። በዚህ ጥቃት ሌሎች 73 ሰዎች መቁሰላቸውንና 15ቱ ህፃናት መሆናቸውን መረጃዎች ያሳያሉ። ለአቧራና ለፀሐይ ተጋላጭ መሆን በምስሉ ላይ የምትመለከቱትን አይነት ስጋ መሰል እድገት አይናችሁ ላይ ሊያስከትል ይችላል። በጊዜ ሂደት ወደ መሃል በማደግ አይናችንንም እይታ ሊጋርድ ይችላል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። የመገናኛ ብዙሃን ሚና ተብለው ከሚነሱት ውስጥ ዋነኛው ለማህበረሰብ ጥቅም ጥብቅና መቆም ቢሆንም ከቅርብ ጊዜ ወዲህ ተቋማቱ በኢትዮጵያ ውስጥ ይህንን ኃላፊነታቸውን መወጣት ላይ የሚሰጡት ትኩረት መቀነሱ ተነግሯል። ለዚህ ደግሞ በምክንያትነት የሚነሳው በዘርፉ ላይ የታዩት የተለያዩ ለውጦች ሲሆኑ መገናኛ ብዙሃን ምን ማድረግ አለባቸው የሚለው ጉዳይ ተያይዞ የሚነሳ ነው። ኃይለ ገብርኤል ታደሰ ዝርዝሩን አዘጋጅቷል። የኢትዮጵያ መገናኛ ብዙሃን ምህዳር ከጥንት ጀምሮ እስከ ዛሬ ድረስ በርካታ ውጣ ውረዶችን የእድገትና የፈተና ጊዜያትን አስተናግዷል። ከመጀመሪያዎቹ የህትመት ውጤቶች እስከ ዛሬው የዲጂታል ዘመን ድረስ ያለው የሚዲያ ጉዞ የሀገሪቱን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ለውጦችን በቅርበት የሚያንጸባርቅ ነው። በአሁኑ ወቅት የኢትዮጵያ መገናኛ ብዙሃን ምህዳር የህዝብ፣ የንግድና የማህበረሰብ ሚዲያዎችን ያካተተ ነው። ኦምኒ ኢትዮጵያ ከጂአይዜድ ከዲደብሊው አካዳሚና ከኢትዮጵያ መገናኛ ብዙሃን ምክር ቤት ጋር በመተባበር ላለፉት 16 ወራት ለማህበረሰብ ሬዲዮ ጣቢያዎች ሲሰጥ የቆየውን ስልጠና ማጠናቀቂያ መርሃ ግብሩን አካሂዷል። የመርሃ ግብሩ ተሳታፊ ጋዜጠኛና የኮሙኒኬሽን አማካሪው እሸቱ ገለቱ የመገናኛ ብዙሃን ሚና ተብለው ከሚነሱት ውስጥ ዋነኛው ለማህበረሰብ ጥቅም ጥብቅና መቆም መሆኑን ገልጸው ሆኖም ግን ከቅርብ ጊዜ ወዲህ ይህንን ኃላፊነታቸውን መወጣት ላይ የሚሰጡት ትኩረት መቀነሱን ተናግረዋል። መገናኛ ብዙሃን ሚና በዋናነት አገልግሎቱ በመረጃ ላይ የተመሰረተ ውሳኔ ማሳለፍ የሚችል ክሪቲካል ወይንም አሰላሳይ ማህበረሰብ እንዲፈጠር ማድረግ ነው። እነኚህ ውስጥ በዋናነት ተብሎ ከሚጠቀሱት የመገናኛ ብዙሃን ሚና ተብሎ ሲጠቀስ የዎችዶግ ሚናው ነው፣ ወይንም ለማህበረሰብ ጥቅም ጥብቅና የመቆም ሚናው የጎላ ነው መገናኛ ብዙሃን ማለት ነው። ስለዚህ በአጠቃላይ በምናይበት ጊዜ ከቅርብ ጊዜ ወዲህ እኔ መገናኛ ብዙሃኑን እንደ አድማጭም እንደ ባለሙያም በማይበት ጊዜ ከዋናው ከሚጠበቅበት ስራው ደከም ብሎ የሚታይበትን ነገር እናያለን። ያ ማለት ለህብረተሰብ ጥብቅና ከመቆም ሚናው አንፃር በመናይበት ጊዜ የህብረተሰብ ጥቅሞች ናቸው የሚባሉ ጉዳዮች ብዙዎቹ ከአገልግሎት ጋር የተያዙ ናቸው። ለነኚህ ብዙ ትኩረት መገናኛ ብዙሃኑ ሲሰጡ እየታየ አይደለም። ለዚህ ደግሞ በምክንያትነት የሚነሳው በዘርፉ ላይ የታዩት የተመልካች ባህሪ ለውጥ፣ የቴክኖሎጂ ለውጥና የፋይናንስ ችግር በተግዳሮትነት አነስተዋል። እዚህም በመፍትሄነት የሚነሳው የማህበረሰብ ድምጽ መሆንንና ገቢያቸውን በማሳደግ ተወዳዳሪ ሆነው ለመቆየት አሰራራቸው ላይ ለውጥ ማድረግ እንደሚገባቸው ጨምረው ገልጸዋል። አሁን ገበያውን በምታዩበት ጊዜ ብዙውን ሰው ኑሮም ያሰላቸው ነው መሰለኝ ቀለል ያሉ ነገሮች ወይንም እነኛ አዝናኝ ነገሮች ላይ ያተኩራል። እኔ አንዳንዴ በመገናኛ ብዙሃንም አልፈርድም። ምክንያቱም ገበያ አግኝተው ገቢያቸውን አዳብረው ሰራተኞች ቀጥረው መቀጠል አለባቸው። ስለዚህ እንዴት ነው ይዘቶቹ ለአድማጭ ተመልካቾችም የህብረተሰብ ጥቅም ላይ ያተኮሩ እንዲሆኑ ከማድረግ ባለፈ አዝናኝነታቸውን ጠብቀው እንዲሄዱ ማድረግ፣ በሌላኛው ሳይድ ደግሞ ገበያ የሚፈጥሩ ጠንካራ ይዘቶችን እንዴት ነው አብረው ይዘው ማስቀጠል የሚችሉ። ስለዚህ እነኚህን በሚዛን ማየት ላይ በመናይበት ጊዜ ፈተና ውስጥ ናቸው። በተለይም መደበኛ መገናኛ ብዙሃን የምንላቸው ሬዲዮ፣ ጋዜጣ እና ቴሌቪዥን በመናይበት ጊዜ
ፈተና ውስጥ መግባታቸውን እኔም በተሳተፉባቸው በተረጋገጠ ጥናቶች ማስረጃዎች አሉ። መገናኛ ብዙሃኑ ምንድነው ንቁ ሆነው በተለይ መደበኛ መገናኛ ብዙሃኑ ንቁ ሆነው ወቅቱን የዋጀ አድማጭ ተመልካች ታዳሚን የዋጀ ያኗኗር ዘይቤውን እንቅስቃሴ ላይ መሆኑን የዋጀ አይነት አሰራርን መከተል አለባቸው። በተጨማሪነት በኢትዮጵያ የሚገኙ የመገናኛ ብዙሃን በተለያዩ የፋይናንስ ተግዳሮቶች ውስጥ እንደሆኑ የዘርፉ ባለሙያዎች ይገልጻሉ። ለእነዚህ ችግሮች ደግሞ መፍትሄ ከመፈለግ አንጻር የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስኪያጅ ተድላ ሆራ ትኩረታቸውን መልካም አስተዳደር ላይ አድርገው የሚሰሩ ሚዲያዎችን ለመደገፍ የሚያስችል የሚዲያ ፈንድ የማቋቋም ስራዎች እየተሰሩ እንደሚገኙ ገልጸዋል። በርካታ ሚዲያዎች ኦፍኮርስ የፐብሊክ ኮንቴንት ወይም የመልካም አስተዳደር ስራዎችን አይገደቡም ብንልም ሚዲያዎች ትኩረታቸው ወደ ኢንተርቴይንመንት ወይንም ወደ መዝናኛ ላይ ያተኮሩት የገቢ ተግዳሮት ወይ እሱን ሶልቭ ለማድረግ ነው። በቅርቡ ከተለያዩ የመንግስት ተቋማት ጋር ለመነጋገር ጥረት እየተደረገ ነው። የፓብሊክ ኢንተረስትን ወይንም ጉድ ገቨርነንስ ወይንም የመልካም አስተዳደር ስራዎችን የሚሰሩ ሚዲያዎችን ለማበረታታት ሚዲያ ፈንድ ወደ ማቋቋም ስራዎች ወደ መሄዱ ነው። ይሄ በምክክር መድረኮች በተለያዩ የተቀላጠፈ ስራዎች እየሄድንበት ያለ ነው። ያው እንደሚታወቀው የሚዲያ ፈንድ ዝም ብሎ የሚቋቋም ጉዳይ አይደለም። ራሱን የቻለ ጥናት፣ አዋጅ፣ የህግ ማዕቀፎች ስለሚፈልጉ እዛ ላይ የመገናኛ ብዙሃን ምክር ቤቱ ኢትዮጵያ የኮሙኒኬሽን ባለስልጣን ጋር በጋራ በመሆን በርካታ የተለያዩ ምክክሮችን እያካሄድን ነው። ከዚህ በተጨማሪም የሚዲያ ተቋማት አዳዲስ የገቢ ምንጮችን መፍጠርና ዘላቂ የቢዝነስ ሞዴሎችን መከተል እንዳለባቸው ባለሙያዎች ይመክራሉ። የዲጂታል ሚዲያን በአግባቡ በመጠቀምና ከተመልካቾችና ከአንባቢያን ጋር ያላቸውን ግንኙነት በማጠናከር ገቢያቸውን ማሳደግ ከሚችሉባቸው መንገዶች ውስጥም ተጠቅሰዋል። ከዓመታት በፊት በተለምዶ ላዳ ተብሎ የሚጠሩ ተሽከርካሪዎችን ለመተካት የተጀመረውን እንቅስቃሴ ተከትሎ ኤል አውቶ ለተባለው ተቋም ቅድመ ክፍያ ከፍለው አዲስ ተሽከርካሪ ያላገኙና ገንዘባቸው እንዲመለስላቸው የሚፈልጉ ባለንብረቶች ገንዘቡ እንዲመለስላቸው እንደሚደረግ ተነግሯል። ደምሶሽ ፈራው ኤል አውቶ ኢንጂነሪንግ ከ5 ዓመታት በፊት 10,000 የላዳ ተሽከርካሪዎችን በአዳዲስ ተሽከርካሪዎች ለመተካት አቅዶ የጀመረው እንቅስቃሴ እስካሁን ማሳካት የቻለው 3,000 የሚሆኑትን ብቻ ሲሆን ይህንንም ተከትሎ በበርካታ የተሽከርካሪ ባለንብረቶች በኩል ቅሬታ ሲቀርብበት እንደነበር ይታወሳል። ተቋሙ ለዚህ በሰጠው ምላሽ ቅድመ ክፍያው እንዲመለስላቸው ለሚፈልጉ ባለንብረቶች ገንዘባቸው እንዲመለስ ይደረጋል ተብሏል። ነገር ግን አብዛኛው ባለንብረቶች በቡድን ሆነው ግዢውን የፈጸሙ በመሆኑ ምክንያት አስቀድሞ ከቡድናቸው ጋር ተነጋግረው መጨረስ እንደሚኖርባቸው የኤል አውቶ ኢንጂነሪንግ ባለቤት አቶ ቶኪቻው አለማየሁ ተናግረዋል። ለሚጠይቁት ሪፈንድ የሚፈልጉት ሪፈንድ ይደረጋል። ግን ግዢው ሲፈጸም መጀመሪያ ግዢው ሲፈጸም በግሩፕ ነው ግዢው የፈጸሙት። ለማኔጅመንት ተብሎ ለሪፈንድ እንደዚሁ አሁን አንተ ላልከው ጥያቄ ብር ይመለስልኝ ቢል በግሩፕ ክፍያ ካረጉ ለመመለስ ከግሩፕ ውስጥ ጋር መጨረስ ይኖርባቸዋል። እዛ ተብሎ የግሩፑን ውል ወደ ኢንዲቪጁዋል ተቀይሮ ሪፈንድ ስትፈልግ እንድትወስድ በዛ መልኩ ነው አሬንጅ የተደረገላቸው አግሪመንቱ። ያ ማለት ነው አሁን ለምሳሌ በግሩፕ አዘ መኪናው በግሩፕ መጥቶ ከዛ በኋላ አንተ በመሃል መተህ ብር ስጠኝ ብትል መኪናውን የሚወስደው አካል ካልከፈለ ለምን አንተ የከፈልከው ብር መኪና አይገዛም። ለዛ ነው በግሩፕ እየገዛ አቅም ስለሌለ ማለት ነው። በመሃል መጥቶ 1000 ከ10,000 ሰው 1000 ሰው አሁኑኑ ብሬን አምጣ ቢል ላይከፈል ይችላል። ብሩን የመጣው መኪና እስከሚከፈል ድረስ ማለት ነው። ያለው ጋፕ ይሄ ነው። ይሁን እንጂ ድርጅቱ ለሁሉም ባለንብረቶች አዲሶቹን ተሽከርካሪዎች በፍጥነት ለማስረከብ እየሰራ እንደሚገኝ የገለጹት አቶ ቶኪቻው ለዚህም የሚያግዛቸውን ስምምነት ሙንጃ ከተባለ የኖርዌይ የኤሌክትሪክ ተሽከርካሪ አምራች ጋር ስምምነት መፈራረማቸውን አስረድተዋል። በዛሬው ዕለት የተደረገው ስምምነትም በየወሩ 500 የኤሌክትሪክና በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በአገር ውስጥ ለመገጣጠም የሚያስችል ሲሆን ከዚህ ቀደም የላዳ ተሽከርካሪዎችን የመተካት ሂደቱ እንዲጓተትና አለመግባባቶች እንዲፈጠሩ ምክንያት የነበሩ የውጭ ምንዛሬ እጥረትና ከብድር አቅርቦት ጋር ለተያያዙት ችግሮች መፍትሄ ይዞ የመጣ እንደሆነም ተናግረዋል። ያው እንዳለው መኪና መጥቶ በእጃችን ላይ ሚዛን ፋይናንሰር ጠፍቶ እጃችን ላይ ይቀመጣል። ይሄ ሁሉ የሚቀርፍ ሶሉሽን ይዞ ነው የመጡት። ባንክ ፋይናንስ ካላረገ በየወሩ ሊዝ ከድርጅቱ ላይ ተደርጎ መኪና ባለቤት ይሆናል የሚለው አሰራር አለ። እሱ ሞር እናስረዳቸዋለን በኋላ። ባንክ ፋይናንስ ባረግ መኪናው ይመጣል። ከዛ ለእናንተ ተሰጥቶ እየሰራችሁ ልክ ለባንክ እንደምትከፍሉ ለዚህ ድርጅቱ
እየከፈላችሁ የምትጠቀሙበት ነው ይሆናል ማለት ነው። ሁለት ነገር ነው የሚፈታልን። አንድ የሚያበድረን ሰው ካጣን በራሱ ፋይናንስ ያደርግልናል። ለኛውም ደግሞ ያው የዶላር እጥረት እንዳለ እንደምታውቁት ነው። መኪናውን በራሱ ገዝቶ ያመጣል። ይሄ ለኛ ትልቅ መፍትሄ ይሆናል። ሁለት ነገር ነው ሲያስቸግረው የነበረው ከዚህ በፊት ሌሎች ነገሮች ቢሟሉልንም የባንክ ፋይናንስ እና የዶላር እጥረት ባለበት ነበርና ስንገዛም የነበረው በጣም በሆነ ዶላር ስለሆነ አሁን ከነሱ ጋር ስንሰራ ይሄን ሁለቱን ችግር ይቀርፍናል። ኑምጃ የተባለው ይህ ተቋም በኢትዮጵያ ገበያ ላይ የኤሌክትሪክ እና በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በስፋት የማቅረብ ፍላጎት እንዳለው የተገለጸ ሲሆን በቀጣይነትም የመገጣጠሚያ ፋብሪካዎችን አቅምና በአገር ውስጥ ያለው ገበያ እያደገ ከመጣ በየወሩ ከ500 በላይ የሚሆኑ ተሽከርካሪዎችን እንደሚያቀርብ ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ሶሪያ ክፍል ያደረጉት ጉብኝት ጠብጫሪ ነው ስትል ሶሪያ ወቅሳለች። የሶሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ቴልአቪቭ የሶሪያን ሉዓላዊነትና የግዛት አንድነት ጥሳለች ብሏል። የኔታንያሁ ጉብኝት የተመድን የውሳኔ ሀሳብ የሚጻረርና የተስፋፊነት አዝማሚያ ያሳየ ነው ሲልም ሚኒስቴር መስሪያ ቤቱ አክሏል። ሚኪያስ ኃይሌ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ የአገሪቱ ክፍል ያደረጉት ጉብኝት ጠባጫሪ ነው ስትል ሶሪያ ወቀሰች። የሶሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ቴልአቪቭ የሶሪያን ሉዓላዊነትና የግዛት አንድነት ጥሳለችም ብለዋል። የኔታንያሁ ጉብኝት የተባበሩት መንግስታት ድርጅት የውሳኔ ሀሳብ የሚጻረርና የተስፋፊነት አዝማሚያ ያሳየ ነው ሲል ሚኒስቴር መስሪያ ቤቱ አክለዋል። ደማስቆ የእስራኤል አካሄድ የዓለም አቀፉን ሕግ ያልተከተለና የወረራ መልክ ያለው ነው ስትል የኔታንያሁን ጉብኝት ግልጽ ትንኮሳም ብለዋለች። የቴልአቪቭ ባለስልጣናት የደማስቆን ቅሬታ በተመለከተ ይህ ዜና እስከተጠናከረበት ሰዓት ድረስ የሰጡት ማስተባበያ የለም ሲል አናዶሉ ዘግበዋል። የሶሪያ መንግስት ዓለም አቀፍ ጥሪም አቅርበዋል። ሶሪያ እንደ አውሮፓውያን አቆጣጠር በ1974 የተቀመጠውን የድንበር ህግ እስራኤል እንድታከብር ዓለም አቀፉ ማህበረሰብ ጫና እንዲያደርግም ተማጽናለች። ጠቅላይ ሚኒስትር ኔታንያሁ ከጦርነት ነጻ የሆነ ደቡባዊ ሶሪያ መጎብኘታቸውን ተከትሎ የአካባቢውን ባለስልጣናት ያስቀየመ ሆኗል። የጆርዳን የውጭ ጉዳይ ሚኒስትር በቃል አቀባዩ በኩል ባወጣችው መግለጫም እስራኤል በተባበሩት መንግስታት ህግ እንድታከብር ጥሪም አቅርበዋል። የኔታንያሁ ድርጊት አስደንጋጭና ያልጠበቀ ጸባጫሪነት ነው ሲሉም ተናግረዋል። በአካባቢው ሌላ ዙር ጦርነት ለመቀስቀስ የታሰበ ይመስላል ሲሉ ቃል አቀባዩ ፉአድ አልማጅሪ ተናግረዋል። እስራኤል የሌሎች ሀገራትን ሞራል እንዲሁም ህግ ልታከብር ይገባታል ሲሉም አብራርተዋል። ወደ ሶሪያ የሚደረግ መስፋፋት እንደ ሽብርተኝነት የምንመለከተው ጉዳይ ነው ሲሉ ፉአድ ተናግረዋል። የሶሪያው የቀድሞ መሪ የበሽር አልአሳድ መንግስት በ2024 መውረዱን ተከትሎ ከጦርነት ነጻ የሆኑ አካባቢን እስራኤል በደቡባዊ እስራኤል ገንብታለች። በተለይ ደግሞ የጎላን ተራሮች አካባቢ ከጦር ነጻ እንዲሆኑ ከተስማሙ ሰንበትበት ማለታቸውም ተገልጿል። በ1974 ደግሞ ሁለቱ ሀገራት የድንበር ማካለል ስራን ሰርተው እንደነበር ዘገባው አስታውሰዋል። በህዳር 2025 የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሶሪያ ውስጥ በእስራኤል የተያዙ በዓለም አቀፍ ማህበረሰብ ጭምር አሳሳቢ ክልል የሚገኝበት ቦታ ጉብኝት ሲያደርጉም ታይተዋል። ይህ ቦታ በተለይ በጎላን ተራሮች አካባቢ የሚገኝና በተባበሩት መንግስታት ጭምር የተወሰነ ከጦር መሳሪያ ነጻ የሆነ ክልል ውስጥ መሆኑ ይነገራል። ኔታንያሁ ከእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳር፣ የአይዲኤፍ ኃላፊ አይል ዛሚር እና የሽን ቤት ዳይሬክተር ዴቪድ ዚን ጋር በመሆን ወደ ቦታው እንዳመሩም የተገለጸው። በጉብኝቱ ወቅት የራዳር መሳሪያዎች፣ የድሮን መነሻ ቦታዎችና ከባድ የጦር መሳሪያዎች መንቀሳቀሻ የሚሆን አካባቢዎችን መመልከታቸው እንዲሁም ጠንካራ የሆኑ የመከላከያ ቤዝ ለመገንባት ሊያገለግሉ የሚችሉ ቦታዎች ስለ መጎብኘታቸውም ተገልጿል። ኔታንያሁ ወታደሮቻቸው ባስተላለፉት መልእክትም እስራኤል በሶሪያ ያላትን መኖሪያ ከፍተኛ አስፈላጊነት እንዳለው ገልጸው እስራኤልን ለመጠበቅ ይህንን መስመር እንዲሁም ይህንን ተራራ ቦታ መጠበቅ የግዴታ መሆኑን አስታውቀዋል። ኔታንያሁ ይህን ጉብኝት ማድረጋቸው በአካባቢው አመራሮች መልካም ነገሮችን ባያስገኝም ለእስራኤል መልካም የሚባሉ ድሎችን ይዞ ሊመጣ እንደሚችልም ተነግረዋል። የጎላን ተራሮች ከፍታ ቦታዎች የያዙ የትኛውም ኃይል የእስራኤልን መሬት ሜዳማ ከመሆኑ ጋር ተዛምዶ ቀጥታ ጥቃት ያደረሰባትና ጉዳቱን በቁጥር የማይገለጽ ውድመት ሊያደርስ እንደሚችልም ይነገራል። እስራኤል አካባቢውን በአይነ ቁረኛ ከመጠበቅ በዘለለ ወደ አካባቢው ጦር መሳሪያ ይዞ ለመግባት የሞከረ የትኛውም ኃይል የጥቃት ሰለባ ሲሆን መመልከት የተለመደም ነው። እስራኤላውያን በተለያዩ ዘመናት የደረሰባቸው ወረራና ጦርነት ያደረሰባቸው የመገፋት ስሜት የትኛውም ኃይል ጦር መሳሪያ ይዞ በድንበር ሲያልፍ ጥቃት እንደሚያደርስ በማሰብ የጦር መሳሪያ እንድትተኩስ እና በቅድሚያ አጥቂ እንድትሆን እንዳደረጋትም ይነገራል። ሶሪያ ስለ ጉዳይ የሰጠችው ምላሽ በአካባቢው ሌላ ዙር ጦርነት እንዳይነሳ የሚያሰጋ ስለመሆኑ እየተነሳም ይገኛል። ሶሪያ ከእርስ በርስ ጦርነት ለመውጣት እና የተሳካ የመንግስት ምስረታ ለማድረግ
የምታደርገው ጥረት ወደ ነበረችበት መንግስት አልባ ሀገር ሊመልሳት የሚችል ተግባር ስለመሆኑ እየተነገረ ይገኛል። የደማስቆ መንግስት ይህን ጉብኝት እንደ ህገወጥ ተግባርና አሸባሪነት እንደሚመለከተው ገልጾ ጠቅላይ ሚኒስትሩ ያደረጉት ጉብኝት በግልጽ የሁለቱን ሀገራት ግንኙነት የሚያሻግር ስለመሆኑም ተገልጿል። እንዲሁም ከዓለም አቀፍ ህግ አንጻር የሶሪያ መሬት ላይ የእስራኤል ጠቅላይ ሚኒስትር መገኘት የዓለም አቀፉን ህግ ጭምር መጻረር ስለመሆኑም ተነግሯል። ከዚህ በተጨማሪ የእስራኤል መከላከያ ከ2024 ጀምሮ በሶሪያ ውስጥ 1000 በላይ የአየር ጥቃቶችና በመቶዎች የሚቆጠሩ የመሬት ላይ ግጭቶች አካሂደዋል። የሚደረጉ ግጭቶች በተለይ ከኢራን የሚደገፉ ሚሊሻዎችና ሂዝቦላ ታጣቂዎችን ከአካባቢው ለማጽዳት ሲሉ በርካታ ጥቃቶችን የእስራኤል መከላከያዎች አድርገዋል። የሩሲያ ዩክሬን ጦርነት ተባብሶ በቀጠለበት በአሁኑ ወቅት ሩሲያ አስፈሪ የተባለ የአየር ላይ ጥቃት በምዕራብ ዩክሬን ከተሞች ላይ መፈጸሟ ተሰምቷል። በጥቃቱ ከ25 በላይ ሰዎች እንደተገደሉ ሲነገር የሞስኮ የኃይል እርምጃ ለምዕራባውያን ትልቅ መልእክት የላከ ሆኗል። በሌላ በኩል ፕሬዚዳንት ዘለንስኪ ከቱርክ ፕሬዚዳንት ኤርዶጋን ጋር ለመነጋገር አንካራ መግባታቸውም ተሰምቷል። ሙሴ ከበደ ዝርዝር አለው። ሩሲያ በዩክሬን ላይ አዲስና አስደንጋጭ ጥቃት ፈጽማለች። ከሩሲያ ሚሳኤሎችና ድሮኖች የሚተፋው የእሳት ክምር የዩክሬን አፈር ማብላላቱን ተያይዞታል። የአሁኑም ጥቃት ከተለመደ የጦር ግንባር ርቆ ወደ ፖላንድና የኔቶ ድንበር በተጠጋቸው የምዕራብ ዩክሬን ከተማ ተርኖፒል ላይ ተፈጸመ ነው። ይህ ክስተት በሞስኮና በምዕራቡ ዓለም መካከል ያለውን የኃይል ሚዛንና የፕሬዚዳንት ፑቲንን ስልታዊ የበላይነት በድጋሚ የታየበት ስለመሆኑ እየተነገረ ይገኛል። የዩክሬን ባለስልጣናት እንደገለጹት በምዕራብ ዩክሬን በምትገኘው ተርኖፒል ከተማ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት ቢያንስ 25 ሰዎች ሲገደሉ ከእነዚህ መካከል 3ቱ ህጻናት ናቸው። በዚህ ጥቃት ሌሎች 73 ሰዎች መቁሰላቸውንና 15ቱ ህጻናት መሆናቸውን መረጃዎች ያሳያሉ። ይህ ጥቃት ሞስኮ እንደ አውሮፓውያን አቆጣጠር በየካቲት 2022 ሙሉ ወረራ ከጀመረች ወዲህ በዚህ ክልል ከተከሰቱት እጅግ አስከፊ ጥቃቶች መካከል አንዱ ሆኖ ተመዝግቧል። የዩክሬን አየር ኃይል እንዳስታወቀው የሩሲያ ኤክስ 101 ክሩዝ ሚሳኤሎች የመኖሪያ ህንፃዎችን መጥተዋል። ጥቃቱ ተርኖፒልን ብቻ ሳይሆን ጎረቤት የሆኑትን የሌቪቭና ኢቫኖ ፍራንኪቭስክ ክልሎችንም አካቷል። በሰሜን ምስራቅ የምትገኘው ካርኪቭ ከተማም በድሮን ጥቃት ተመታ ከ30 በላይ ሰዎች ቆስሏል። የዩክሬን አየር ኃይል ሩሲያ ከተኮሰቻቸው 476 ድሮኖች ውስጥ 442ቱን እንዲሁም ከ48 ሚሳኤሎች ውስጥ 41ዱን መትቼ ጥያለሁ ማለቱ ሰምተዋል። ለዚህም ከምዕራባውያን አገሮቻቸው የተሰጡትን ኤፍ-16 እና ሚራጅ 2000 ተዋጊ ጀቶች መጠቀማቸውን ገልጸዋል። ነገር ግን ዩክሬንን ብትልም አሁንም የአገር መከላከያ ምን ያለ ተመናመንና ተጨማሪ የምዕራባውያን የጦር መሳሪያ እንደማስፈልጋት ተማጽኖ አቅርባለች። በሩሲያ የእሳት አበባ የተለበለበችው ተርኖፒል ከኪየቭ ይልቅ ለፖላንድ ድንበር የቀረበች መሆኗ ጥቃቱ ለምዕራቡ ዓለም ስልታዊ መልእክት የላከ ሆኗል። የሩሲያ የጦር ኃይሎች ጠቅላይ አዛዥ ቭላዲሚር ፑቲን ይህንን ጥቃት ሲያዙ አንድ ግልጽ መልእክት ያስተላለፉ ሲሆን ይህም ምዕራባውያን የቱንም ያልዘማ የጦር መሳሪያ ለዩክሬን ቢያቀርቡ የሩሲያ ክንድ በየትኛውም የዩክሬን ግዛት ላይ ማረፍ ይችላል የሚል ሆኗል። ዩክሬን የሩሲያን ጠንካራ ክንድ ለመመከት ጀቶችን ብትጠቀምም የሩሲያ ሚሳኤሎች ኢላማቸውን በትክክል መምታት ችለዋል። ኒውዮርክ ታይምስና ፎሬን ፖሊሲ በወጡት ትንታኔ የምዕራባውያን የጦር መሳሪያዎች ለዩክሬን የሚሰጡት ተስፋ የተጋነነ እንደሆነና የሩሲያን ገጠር ቴክኖሎጂ ሙሉ በሙሉ መመከት እንደማይችሉ ጠቁሟል። የሩሲያ ሚሳኤሎች የአየር መከላከያ ስርዓቶችን ሰብሮ የመግባት አቅም ምን ያህል እንደሆነም ይኸው ጥቃት በሚገባ አሳይተዋል ብለዋል ዘገባዎቹ። ከጥቃቱ በኋላ የዩክሬን አየር ኃይል የአቪዬሽን መሳሪያዎች አቅርቦት እንዳይቋረጥ የተማጸነውም ያለ ምክንያት አይደለም። ሩሲያ የጀመረችው የማድከም ጦርነት ስትራቴጂ በስፋት እየተተገበረ ስለመሆኑም እየተነገረ ነው። ሩሲያ በብዛትና በርካሽ ዋጋ ድሮኖችና ሚሳኤሎችን ታመርታለች። ዩክሬን ደግሞ ውድ የሆኑ የምዕራባውያን መከላከያውን ተጠቅማ እነዚህን ለመጣል ትሞክራለች። በመጨረሻም የዩክሬን ካዝና የተራቆተ የሩሲያ ወታደራዊ ኢንዱስትሪ ግን እያደገ መምጣቱን የተረዳው ክሬምሊን ይህ የረጅም ጊዜ ስሌት አድርጎትም እየዘለቀ ይገኛል። ይህ በእንዲህ እንዳለ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የሰላም ድርድሮችን ለማጠናከር በሚል ረቡዕ ዕለት በአንካራ ከቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶሃን ጋር ተገናኝተዋል። ዜሌንስኪ ጦርነቱን በሙሉ ኃይላችን ወደ ፍጻሜ ማምጣት የዩክሬን ቀዳሚ አጀንዳ ነው በማለት ተናገሩ ሲሆን ንግግራቸው በዋናነት እስረኞችን በመለዋወጥ ላይ ያተኮረ እንደሚሆን ጠቁሟል። በስብሰባው ላይ የአሜሪካ ተወካዮች ይገኙ እንደሆነ ግልጽ አልነበረም። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በንግግሩ ላይ ሊሳተፉ እንደሚችሉ ቢወራም ስብሰባው ሊጀመር ሰዓታት ሲቀሩት ግን መገኘታቸው አልተረጋገጠም ነበር። ቱርክ ከኪየቭም ሆነ ከሞስኮ ጋር ግንኙነት ያላት ሀገር እንደመሆኗ ከዚህ ቀደም የሁለቱን ወገኖች ውጊት አስተናግዳለች። ነገር ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ማክሰኞ ዕለት እንደተናገሩት በዚህ የአንካራ ስብሰባ ላይ ምንም አይነት የሩሲያ ተወካይ አይገኝም። ፔስኮቭ አክለውም ፕሬዚዳንት ቭላዲሚር ፑቲን ከቱርክም ሆነ ከአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ጋር ለመነጋገር ተጨባጭ እቅድ ባይኖራቸውም ለውይይት ግን ሁሌም ክፍት መሆናቸውን ገልጸዋል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን።
በኢትዮጵያ የኢንቨስትመንት ባንኮች ጠቅላላ ቁጥር 4 መድረሱ ተነገረ። በተጨማሪም በሀገሪቱ የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎች አጠቃላይ ቁጥር ወደ 13 መድረሱ ተጠቁሟል። ቁጥሩ ከፍ ሊል የቻለው የኢትዮጵያ የካፒታል ገበያ ባለስልጣን ለአዋሽ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ በማግኘቱ እንደሆነም ተመላክቷል። ፍቃድ የተሰጠው አዋሽ ካፒታል አክሲዮን ማህበር አሁን በባንክ ቡድን ውስጥ የሆነ የኢንቨስትመንት ባንክ ዘርፍን ተቀላቅሎ እንዲሰራ ስልጣን ተሰጥቶታል። ከፍቃዱ ጋር በተያያዘም ባለስልጣኑ ለኢንቨስትመንት ባንኩ 4 ተሿሚ እንደራሴዎች ፍቃድ የሰጠ ሲሆን የባንኩን 5 የቦርድ አባላት ሹመትም አጽድቋል። ስር የሰደደ የኩላሊት ህመም ስርጭት ከጊዜ ወደ ጊዜ እየጨመረ መምጣቱ ተነግሯል። ጤና ሚኒስቴር ከፖፑሌሽን ሰርቪስ እና ሄልዚ ሄርት አፍሪካ ጋር በመተባበር የኩላሊት በሽታ ቅድመ ምርመራና መከላከያ ፕሮግራምን ይፋ አድርጓል። የማህበረሰብን ግንዛቤ በማሳደግና ተቋማዊ ቅንጅትን በማጠናከር ከጊዜ ወደ ጊዜ እየጨመረ የመጣውን የኩላሊት በሽታ ስርጭትን ለመግታት እንዲሰራም ጥሪ ቀርቧል። በጤና ሚኒስቴር የበሽታዎች መከላከልና ቁጥጥር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን የማህበረሰቡን ስለ ተላላፊ በሽታዎች ያለውን ግንዛቤ ከመጨመር ባለፈ የጤና ተቋማትን አቅም በማሳደግ የበሽታውን ስርጭት ለመከላከል እየተሰራ ነው ብለዋል። የዓለም ጤና ድርጅት መረጃ እንደሚያሳየው በኢትዮጵያ ገዳይ ከሆኑ ተላላፊ ያልሆኑ በሽታዎች መካከል በስድስተኛነት የሚቀመጠውን የኩላሊት በሽታ ስርጭት ለመግታት የአኗኗር ዘይቤን ማስተካከል እንዲሁም ከተለያዩ ሱሶች መራቅ እንደሚገባም ዶክተር ህይወት አሳስበዋል። ጋዜጠኞች በቂ የህግ ጥበቃ የሚያገኙበት ነፃ የመገናኛ ብዙሃን ከባቢ መፈጠሩን መረጋገጥ እንዳለበት ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር በጋዜጠኞች የህግ ጥበቃ ላይ ያተኮረ መድረክ አካሂዷል። ኢሰመኮ ባከናወናቸው ክትትሎች ከተለዩ ግኝቶች በጋዜጠኞች የህግ ጥበቃ ላይ የተደረጉ የቅርብ ጊዜ ለውጦች፣ ክፍተቶች፣ የመንግስት ተቋማት ኃላፊነቶች፣ የመገናኛ ብዙሃን ነፃነትና ሀሳብን የመግለጽ መብት ላይ ውይይት ተደርጓል። የመገናኛ ብዙሃን ነፃነትና የሚጣሉባቸው ገደቦች እንዲሁም በጋዜጠኞች መብቶች ጥበቃ ላይና መሰል ጉዳዮች ላይ የሚስተዋሉ ችግሮችም በውይይቱ ላይ በስፋት የተነሱ ሀሳቦች መሆናቸው ተገልጿል። በተጨማሪም ህግ ተላልፈው የሚገኙ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ላይ የሚደረጉ የፖሊስ ምርመራዎች በተገቢው ፍጥነት አቅምና ግንዛቤ ላይ ተመስርተው የሚከናወኑ አለመሆናቸውን ኢሰመኮ አስታውቋል። ሩሲያ በቶጎ ኤምባሲ ለመክፈት ማቀዷን ፕሬዝዳንት ቭላዲሚር ፑቲን ተናገሩ። ፕሬዝዳንቱ ይህን የተናገሩት የቶጎውን ጠቅላይ ሚኒስተር ፋሬ ግናሲምቤ በሞስኮ ተቀብለው ካነጋገሩ በኋላ ነው። እንደ ፕሬዝዳንት ፑቲን ገለጻ ሀገራቸው በቶጎ ኤምባሲዋን ከከፈተችና ስራ ከጀመረች በኋላ ሁለቱ ሀገራት የሚኖራቸው ግንኙነት እየሰፋ እንደሚሄድ ጠቁመዋል። ፕሬዝዳንቱ አክለውም ምንም እንኳን እስካሁን ባለው ግንኙነት ኤምባሲ ባይኖርም የንግድ ግንኙነታቸውን ጨምሮ በሌሎች ኢኮኖሚያዊና ማህበራዊ ጉዳዮች ላይ የነበራቸው ግንኙነት አዎንታዊ እንደነበረ አንስተው ወደፊት የተጠናከረ ወዳጅነት እንደሚኖራቸው መመኘታቸውን አፍሪካ ኒውስ አስነብበዋል። በኢንዶኔዥያ ጃቫ ደሴት ላይ የሚገኘው ሰመሩ ተራራ በመፈንዳቱ ምክንያት በርካታ ነዋሪዎችን ማፈናቀሉ ተገለጸ። በምስራቅ ጃቫ ግዛት የሚገኘው ይህ የእሳተ ገሞራ ተራራ ከእኩለ ቀን እስከ ምሽት ድረስ የድንጋይ የቀለጠ ላቫና የጋዝ ድብልቅን ከተራራው ዳገት ላይ ለቋል ተብሏል። የአደጋው ተጋላጭ የሆኑት ነዋሪዎች ወደ መጠለያ ስፍራዎች መወሰዳቸውን የሀገሪቱ ብሔራዊ አደጋ ስጋት ቅነሳ ኤጀንሲ ቃል አቀባይ አብዱል መሃሪ ገልጸዋል። ይሁን እንጂ የአካባቢው ባለስልጣናት አሁንም ቢሆን የከፋ ጉዳት እንዳይመጣ እያስጠነቀቁ ይገኛሉ ሲል ዘጋርዲያን በዘገባው አስፍሯል። ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በታህሳስ 2021 የተከሰተውና 51 ሰዎችን የገደለው የሰመሩ ተራራ ትልቁ ፍንዳታ በዙሪያ ያሉ መንደሮችን በጭቃ ንብርብሮች በመቅበር ከ10 ሺህ በላይ የሚሆኑ ሰዎችን ከቤታቸው እንዲፈናቀሉ አስገድዶ እንደነበር የሚታወስ ነው። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ለአቧራና ፀሐይ በይበልጥ መጋለጥ በነጩ የዓይናችን ክፍል ላይ ስጋ መሰል እድገት ሊያስከትል እንደሚችል የሕክምና ባለሙያዎች ያነሳሉ። ይህም የዓይን እይታ እስከ መጋረድ የሚያደርስ እንደሆነም ይናገራሉ። የዛሬው የጤና አዳም ጥንክራችንም ትኩረቱን እዚህ ላይ አድርጓል። ተከታትለን እንመለስ።
ሰላም። ለአቧራና ለፀሐይ ተጋላጭ መሆን በምስሉ ላይ የምትመለከቱትን አይነት ስጋ መሰል እድገት አይናችሁ ላይ ሊያስከትል ይችላል። በጊዜ ሂደት ወደ መሀል በማደግ አይናችንንም እይታ ሊጋርድ ይችላል። መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። ቴሪጀም በነጩ የአይናችን ክፍል ላይ የሚከሰት ስጋ መሰል እድገት ሲሆን በጊዜ ሂደት ወደ መሀል በማደግ እይታችንን ሊጋርድ ይችላል። ከሚታየው ስጋ መሰል እድገት በተጨማሪ የሚከተሉት ምልክቶች አይን ላይ ሊኖሩ ይችላሉ። መቆጥቆጥ፣ ማቃጠል፣ መቅላት እንዲሁም ካደገ እይታ መጋረድ ሊኖር ይችላል። ለፀሐይ ብርሃን እንዲሁም ለአቧራ ተጋላጭ የሆኑ ሰዎች ላይ ይከሰታል። ለምሳሌ የኮንስትራክሽን ባለሙያዎች፣ አርሶ አደሮች እንዲሁም በንፋሳማ አካባቢ ላይ የሚኖሩ ሰዎች ተጋላጭ ናቸው። እንዴት መከላከል ይቻላል? አንደኛ የፀሐይ መከላከያ መነጽርን ማድረግ፣ ሁለተኛ ኮፍያ ወይም ዣንጥላ መጠቀም። ንፋስ አካባቢ ላይ በምንሆንበት ጊዜ አይን ስለሚደርቅ አይንን ሊያርሱ የሚችሉ ጠብታዎችን ከፋርማሲ ገዝቶ መጠቀም። ይህንን እያደረገን እየጨመረ ከመጣ እንዲሁም እይታችንን ከጋረደ በቀላል ቀዶ ሕክምና እንዲነሳ ሊደረግ ይችላል። ሆኖም በቂ ጥንቃቄ ካላደረገን ተመልሶ የማደግ እድል አለው። የፀሐይ መከላከያ መነጽርን በመልበስ ብሎም ከአቧራ አይኖትን በመከላከል ራስዎን ከቴሪጀም ይጠብቁ። ሰላም። በቤንዚል መኪኖች ላይ ናፍጣ እንዲሁም በናፍጣ መኪኖች ላይ ደግሞ ቤንዚል ቢጨመር ምን ሊፈጠር እንደሚችል አስበው ያውቁ ይሆን? የዛሬው የሀገሬ ጋራዥ ጥንክራችን በዚህና አሽከርካሪዎች ማድረግ ባለባቸው ጥንቃቄዎች ላይ ትኩረቱን አድርጓል። ተከታትለን እንመለስ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን ራሳችን ላይ እንኳን ባያጋጥመን በምናውቀው ሰው ወይ ደግሞ በወዳጆቻችን ላይ የሚያጋጥም ነገር ነው። ይህም የቤንዚን መኪና ላይ ናፍጣ መጨመር እንዲሁም የናፍጣ መኪና ላይ ደግሞ ቤንዚን መጨመር ነው። ይህም በምንጨመርበት ጊዜ ምን እንደሚፈጠር እኛስ ምን ማድረግ እንዳለብን ጥንቃቄዎቹን እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ቸኩላችሁ ሊሆን ይችላል፣ ሀሳባችሁ ተሰርቆ ሊሆን ይችላል፣ ወይ ደግሞ የያዝነው መኪና ጋር በደንብ ባለመተዋወቅ ተሳስተን ያልሆነ ነዳጅ ልንጨምር እንችላለን። መጀመሪያ በቤንዚን መኪና ላይ የተሳሳተ የናፍጣ በምንቀዳበት ጊዜ ምን እንደሚፈጠር እንመልከት። የቤንዚን ሞተር ነዳጁን ለማቃጠል የሚያደርገው ተግባር ውስጥ ግዴታ ስፓርክ ፕለግ ያስፈልገዋል። የናፍጣ ደግሞ ወፈር ያለ እና እንደ ቤንዚን መኪኖች ለመቃጠል ስፓርክ ፕለግ አይፈልግም። ስለዚህ የቤንዚን መኪናችን ውስጥ የናፍጣ ከቀዳን ሞተራችን ለመነሳት አይችልም ማለት ነው። ድንገት ካስነሳ ነው እንኳን ሚስፋየር ሞተሩ የመንቀጥቀጥ ነገር ሊያጋጥም ይችላል። የመኪናው ሞተር ሳታስነሱ የሰራችሁ ስህተት ካወቃችሁ በጣም እድለኛ ናችሁ። ቀጥታ በስህተት የቀዳችሁትን ነዳጅ ሙሉ ለሙሉ ከታንከሩ አውጡት። እንዲሁም የመኪናውን የነዳጅ ሲስተሙን ሙሉ ለሙሉ ፍለሽ አስደርጉት፣ ማለትም አጸዱት ማለት ነው። ነገር ግን የመኪናችን ሞተር ካስነሳችሁት በትክክለኛ ባለሙያ እያንዳንዱ ነገር ልታዩት ይገባል። ሌላኛው ደግሞ የናፍጣ ሞተር ላይ ተሳስተን ቤንዚን ስንጨምር ምን እንደሚፈጠር እንመልከት። የናፍጣ ሞተር ከቤንዚን አንጻር በጣም ጥንቃቄ የሚፈልግ ነው። አንዳንድ ጊዜ እንደዚህ አይነት ስህተት የመኪና ሞተር ሙሉ ለሙሉ ከጥቅም ውጪ ሊያደርገው ይችላል። በጣም ትንሽ እንኳን ቤንዚን ቢሆንም ማለት ነው። እንደዚህ አይነት ሲያጋጥም የመኪናው ሞተር አለማስነሳት፣ በስህተት የተሞላውን ነዳጅ ሙሉ ለሙሉ ማስወጣት። መኪናው የናፍጣ እንደመሆኑ መጠን ቤንዚን በሚገባበት ጊዜ አንዳንድ እቃዎች ሊበላሹ ስለሚችሉ እነሱ እቃዎችንም መቀየር ይኖርባቸዋል። ለዚህ ደግሞ በትክክለኛ ጋራጅ መጠገኝ ይኖርባቸዋል ማለት ነው። የመኪናው የነዳጅ ማሰረጫ ሲስተም ውስጥ የቀረ ነዳጅ ካለ ደግሞ ማጸዳትና ፍራሽ ማስደረግ ይኖርብናል። ታዲያ ይህ እንዳይፈጠር ምን ማድረግ እንችላለን? የመጀመሪያው የተለያዩ መኪኖች የምናሽከረክር ከሆነ መለያ ማድረግ ተገቢ ነው። ነዳጅ ማደያ ውስጥ መረጋጋት፣ የምናሽከረክረው ተሽከርካሪ የኪራዩ ደግሞ የጓደኛችን ከሆነ መኪናው ከማሽከረከራችን በፊት መኪናው የትኛውን አይነት የነዳጅ እንደሚጠቀም መጠየቅ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።